ይመጣል ለእናንተ መጥቼ የምነግራችሁ ለሀበሻ የትኛው ትዳር ከርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ ገንዘብ ከሰራን አመጣለሁ። የምጠብሰውን ሰው ዩቲዩብ ከሰራው አመጣለሁ። ብታለያዩኝም አትሊስት ገንዘቡ ይሸቅለኛል። ገንዘቤን በጎን አድርጌ ሌላ ውሽማ ያስገባበታለሁ። 5 ሳንቲም ለማልሰራው ግን ህይወቴን ምንቅርቅር አላረግም። ከፈለጋችሁ ከውሻ ረገዘች፣ ከፈለጋችሁ ከኤሪዬ ነው በሉት። እኔ ሽቅርቅር 5 ዓመት ያሳደግኩት ውሻ ከውሻዋ ነው ብሉ። ለምደነዋል ልጆቼ። የአሜሪካ ውሻ ነው። እንደው ከእናንተ የአሜሪካን ውሻ ይሻላል። ይበላል፣ ይጠጣል፣ ይታጠባል። ምንድነው ኢንሹራንስ አለ፣ ፓስፖርት አለ። ብትሰድቡኝም ችግር የለውም። እኔ አያመኝም። ከፈለጋችሁ ከጥቁር ኦንጉ ጋንጋ ፉፉሃ ከሚል ሰው የሚወለደች በሉ። ይመቻችሁ፣ ይመቻችሁ። የኔ ቤት ታይ ግን ድብቅ እናንተን በግምት በጭንቀት ማስጨናነቅ ነው እንጂ የምፈልገው ህይወቴን አታውቁም። ሃሌሉያ። መቼም ቢሆን ልጅም ከሆነ ደግሞ አልደብቀው፣ አልውጣው ጋይስ፣ አልውጣው። ብደብቃችሁ ፊቴ ሲለዋወጥ፣ ፊቴ ሲነፋፋ፣ ሆዴ ሲወጣጠር ገባችሁ አይደለም? መነሳት ሲያቅተኝ፣ መተንፈስ ሲያቅተኝ እሱ ፊት ለፊት ስላለ አይዊሽ ብደብቅ እንዲህ ዋጥ ባረገው ደስ ይለኝ አይሆንም እንጂ ያው ልጅ ብቻ ነው የምታውቁት። ወደፊት ግን ከሆነም ነው አላውቅም። ሌላ ጊዜ አላወቅኩም። እናንተ አስረግዛችሁ ተቀብያለሁ። ኢትዮጵያን ሕዝብ ለሁላችሁም ግን አመሰግናለሁ። በተረፈ መማር ጋር ሄዳለሁ ብዬ ነበረ። አንድ ወሬ ሆዴ ውስጥ አለች። ኧረ እባክህን፣ ኧረ ተፋታኝ ግን ቲክቶክ፣ ኧረ ተፋታኝ፣ ኧረ በስላሴ ተፋታኝ። አሁንም ሰጣኝ። ምን እኔ ቂጤን ጡቴን አላሳይ። አሀ የወረደውን ጡት እያየ እኔ የምላውን ይሄ የወረደ ጡት ጋይስ፣ እስኪ እናንተ ዝም ብላችሁ ስታዩኝ ያረገዝኩ ይመስላል። ወይኔ ቤታ ያረገዘች ጌታ ሆይ ድረስ። አንተ ምን ይሳናሃል? አንተ ጠላቴ በቀኝ ሲያወራ፣ ስጋ ለባሽ በግራ ሲያወራ ኢየሱስ ደረሰ። እኔ እንደ ማህበረሰብ እኔ በጎኔ ነው የሚይዘው ጋይስ። የላችሁ ልጅ ባረግ በጎኔ ነው የሚይዘው። ለምን ከድሮም ነግሬያቸዋለሁ። ወፍራም እያለ ቦርጭ የለኝም። ይሄ ዝልዝል ያለ እጥፍጥፍ ያለ ዳቦ የሚሻፈን ቦርጭ የለኝም ከበፊትም ጀምሮ። ይሄ ከላይ ነው የምንነፋው። እኔ ስወፍር ከላይ ነው የምንነፋው። ከወገቤ በታች በምንም አታውቁም። ገባችሁ እንዴ? እስኪ ቆሜ እቆማለሁ። እኔ እኮ አልዋሸኋችሁም እኮ ነኝም አይደለም። እኔ እቆማለሁ። እዩ ውፍረት ነው። አየት ወፍሬ ነው። ጡቴ ጡት ማጃ አለበት ነው። ለዛ ነው የወረደው። ወፍሬ ነው። ውፍረት ነው ጋይስ፣ ውፍረት ነው። እስራኤል ወይ ደግሞ ለምን እንደዚህ አናረግም? ወይ እንደዚህ ለምን አናረግም? ወይ እንደዚህ ያለ ውጪ ወጥቼ እኮ እገባለሁ። አንዴ መማር ጋርም ሄጄ እገዛላታለሁ ግዢ እያሉኝ ነው። እንደምን እንደዚህ አናረግም ጋይስ? የፕሬግናንት ቴስቷን ላይ ሽንት መሞከሪያው ላይቭ ላይ ለምን አልሞክርም? እንደ ሀሳብ ምን ታስባላችሁ? ማለት እናንተ ናችሁ እኮ ለዚህ ያበቃችሁ። ያው ቲክቶክ ስለሚዘጋ ነው እንጂ ግንኙነቱንም እዚህ ብናሳያችሁ ደስ ይላችኋል። እናንተም ግን ቲክቶክ ይዘጋል። ቲክቶክ ስለሚዘጋ እንጂ ሁሉ ነገራችንን እኮ ከእናንተ መደበቅ አንችልም። ለምን በሽንት አይሻልም እዚህ ላይቭ ላይ? ለማንኛውም ልነግራችሁ ነው ነገር ፈልግ ነገር የሆነ ነገር ይቃጣኛል ጋይስ፣ ይዘኛል አባቴ። በቃ አይሁን ነው ካላችሁት ነገር ነው። እሺ በቃ እንሂድ። አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል የወጣ እንትን እንደ ትሬንድ ሆኗል። አንድ ምንድን ነው ያለው? ምንም ጨዋ ብትሆኚ ስታረግዢ መደረግሽን እናውቃለን ብሏልና ወይ አባቱ ማነው ውዴ ምን ይሰራልሻል? እንዴ አባት ምንም የለውም። ዝም ብሎ ጉዲፈቻ ውዴ፣ ዝም ብሎ አባት የለውም። ድንገት እንደዚህ ሲሄድ ወይ ልጅ አማረኝ ብዬ አረገዝኩኝ። ምን አገባሽ አባቱን? አባቱ ምን አገባሽ የኔ ውድ? እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለችም ምናምን ስናናኛኝ ምናምን መሰልሽ ይሁን ያርግልሽ ነው። አባት የለው ከውሻ ነው ልጅ። አዎ እንዲህ ነው የምልሽ። ለምን ተለማምደናል፣ እንተዋወቃለን። ምን እንዲሁ ሎንግታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ መቼም ቢሆን። የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል። ቴንክ ዩ ቬሪ ማች ቤታ። እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ? ወደ ላይ ማድረግ አልችልም፣ ውፍረት ከባድ ነው። በእግሬም በዚህም እግሬም ይቀናል ጋይስ፣ በእግሬም ይቀናል። ቤታ እግንድ በእግሬም ትቀናላችሁ ባልጠፋ ነገር። ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል። በምን ሳትቀኑ በምን ሳትጠይቁ እግር ላይክ ሜጃ እግር መፈንቂያ እግር በዚህም ይቀናል። ገብርኤል ጋይስ ፎቶ ስነሳ እንዳጋጣሚ
እንደ አጋጣሚ ሆኖ ደግሞ እኮ ስዕል ስሳልኩ ጥፍሬ ይታያል እኮ። ለዚህ እንዳው ለዚህ እኔ እግሮቼ ገብርኤል በጣም ነው የሚያምሩት እንዴ። እኔ ራሴን እጠብቃለሁ። ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ። ለሰው ገንዘብ ሳውጣ እግሬን አስታውሳለሁ። እህት አለም ወንድም አለም እንዴ በጣም እግሬን አስታውሰዋለሁ። እሺ ለሰው አንበሳ ስሰጥ ለቤት ቀጋ ለውጭ አልጋ አይደለሁም እኔ ለአንቺ አንበሳ ስሰጥሽ እግሬ ትዝ ይለኛል። አሰሪኝ ኧረ ቀብኝ ይላል እግሩ ራሱ። ለአንቺ ቤቢ ላይሆን ስሰጥሽ ጭንቅላቴ ጉይ ይለኛል። አናቴ ማለት የራስ ቅሌ ለአንቺ ወደ ነገር ስሰጥ እዚህ ሳሽቃበት ማለት ነው እንደ እኔስ ልብስ ቢል እራሱ ይለኛል። ገባሽ እከካ ቁሚ አረጋይስ ተፋቱኝ። በዛ እንደዚህ ካላችሁ ቲክቶክ እልም ብዬ ልጠፋ ነው። ማርያምን አልገባም። ያታጨናንቁኝ ጋይስ እንዴ በስመ አብ ወመንፈስ ቅዱስ ማርያምን ይደብራል። ያታጨናንቁኝ ማርያምን አታጨን። አረ መማር ጋር ሊድሻል ባልተውጭ በማርያም አታጨናንቁኝ። በእግዚአብሔር ይደብራችሁ እንዴ ገብርኤል አታጨናንቁኝ። እንዴ እንደዚህ ካላችሁ እግዚአብሔር መምጣት ያስጠላኛል። አስር ጊዜ እርጉዝ አትበሉ። ስሙኝማ የመጨረሻ ደግሞ አንዲት ሴት አለች ማለት ነው። ልክ የሆነ ሴት ተነሳባት። ቆይ ይመጣብኛል። አሽሙር አልችልም እንደው ምድሌ። እኔ የምለው የሳሪና የሂዊ ጦርነት አለ። የዱባይ ጦርነት እንደቀጠለ ነው። እነሱ ሴቶች ናቸው፣ ይጋጠማሉ። አንዳንድ ሰዎች ግን እንገባበታለን ካላችሁ ግን እኛም የኋላውን ጸጉር ሁሉ አበጥረን ነው መንገባበት። ስለዚህ ሁለቱ የሚያስታርቅ ሰው ካለ ይታረቁ፣ መስማማት ካለባቸው ይስማሙ፣ መነጋገር ካለባቸው ይነጋገሩ። አንዳንድ ሰው ግን ሳሪን እናጠቃለን የምትሉ ካላችሁ እያየን ያለ ነው። የኋላ የጀርባ ጸጉራችንን እያበጠርን ነው የምንመጣው። ስም አልጠቀስም፣ ታውቁታላችሁ ራሳችሁ።